አሬ መስፍን ብሩ ኢትዮጵያን ወክሎ ከሳይፕረስ የምትባል ሀገር ጋር ያደረገውን ቦክስ ነው የምናየው። እንመልከት። ሳይፕረስ ማለት ዌስት ላይ ያለች አይላንድ ነገር ነች። በተርኪ አጠገብ እንደ ደሴት ነገር ነች ሳይፕረስ። መስፍን ብሩ አሁን ከኢትዮጵያ ይገባል። የአዲስ አበባ ፖሊስ ኮች ነው ከጀርባው ያለው ምርጥ ኮች ነው። መስፍን ብሩ ይህን ጨዋታ በምን እንደሚያጠናቅቅ አብረን የምናየው ነው የሚሆነው። ጀግና ቦክሰኛ ነው መስፍኔ። ነገ የሌማማር ቦክሲንግ ምርቃት አለበት። ሁላችሁ ግቡና ተመልከቱ፣ ትኬት ቁረጡ። መስፍኔ ሌትስ ጎ ሳይፕረስ ቨርሰስ ኢትዮጵያ። ብሮ አልቆልሻል። ዱላ የምትቋቋም አይመስልም ጋይስ። ግን ያው ቦክሰኛ እንደዚህ ነው። ሰውነቱ አደገኞች ናቸው። ሰውነታቸውን አገምቱትም። ሌትስ ጎ ታ ፌሱ ነፍሱን ነው ያያለው። እንዴ ጦርነት ነው ብራዘር። ዳባ ብቃት ያላት ነች፣ ያስታውቃል። የሳይፕረሱ ተጫዋች አስደንግጦ መስፍኔ ጃቡ አይቁም ይላል። ላይ ታች ክሮስ እያደረገው ነው መስፍን። ጠንከራ ያለ ዱላ እየሰነዘረ ነው። ሳይፕረሱ ወደፊት ሲመጣ ልምድ እንዳለው ያስታውቃል። ደብል ጃብ ክሮስ እያደረገ ነው የሚጫወተው። ቦክስ እስማም በመሃል ገተተለት ጃቡ መስፍን። ሰካ ሰካ ወጣ ቶሎ ቶሎ የሚያምር ነው ጃቡ የመስፍኔ። የነጥብ ተጫዋች ነው የሳይፕረሱ ያስታውቃል። ነጥብ ይዞ ሊወጣ ነው የሚፈልገው። መስፍኔ ግን በጃብ እያስጠጋው አይደለም። ቦዲ ላይ አንድ ፓንች አግኝቷል። ፋይትም ማድረግ ይፈልጋል የሆነ ታይም ሳይፕረሱ። ስታፕ ስታፕ ብሮ ከጀርባ አትምታ። መስፍኔ ይላል ቦዲ ላይ ድገመው። አንድ በዛው ላይ ሊቨር ላይ ቢከትለት ይወድቃል። ቦክስ ተጫወት ጀለስ ከብዶታል። ለዛ እኮ ሳይፕረሱ ስርስር ይገባል። መስፍኔ ጃቡ ጠቅ ያደረገው የሚወጣው የሚገርም ነው። ማርያምን ስማ አትያዘው እያለ ነው ዳኛ። ቦዲ ላይ እውነት ነው። አንድ እንደ ቅድሙ ሊቨር ላይ ቢሰድለት ይወድቃል። በክርና ትምታኝ እያለች አዎ መስፍኔ ይላል። የሚገርም ነው። አንድ ሁለት እዛው ላይ ማከታተል ይላል። ፓም የሚያምር ነው። በጣም መተቃቀፍ ያበዛል የሳይፕረሱ ቦክሰኛ። ዱላው ግን ጠንካራ ነው። ማርያምን የሚያምር ጨዋታ ነበር። ፈርስት ራውንድ ይገርም ነበር።
ቻይኖች ናቸው ኮቾቹ። ሁሺንሺን ሹ ቦዲ ላይ አድርገው እያሉ መስፍኗ ሪንጉ ግን ጸዴ ነው። ተግሞጥሞጦ የሚተፉበት ምናምን ከጎን ነው የሚወጣው መቀመጫው ምናምን ክላሲክ ሪንግ ነው። ፈረስት ራውንድ ያንተ ነው እያለው ነው ጀለስካ። ከቀይና ከሰማያዊ ኮርነር ተነስቶ ፋይት ማድረግ አይቻልም ጋይዝ። ከተቃራኒ ኮርነር ነው መሆን ያለበት፣ ከነጩ ኮርነር ቦክስ ሰላማዊ ውጊያ መሆኑን ነው ነጭ መሆኑን የሚያስታውቀው። ለስማአም አው ጠንካራ ዱላ መሆኑ ያስታውቃል። ዱላ አይደለም የሚጣለው ባይዘው ይገስ ማርያም ዱላ አይደለም የሚጣለው። ተጠግተህ ከተጫወትኩ ድብድብ ነው የሚፈልገው። አጭር ስለሆነ ጸብ ነው የሚፈልገው። መስፍኔ ነጥብ ነው መጫወት ያለበት። ጠቅ ያደረከው መውጣት ማሽጋን እንደ ጊችሩ። አዎ መስፍኔ የሚገርም ነው፣ የሚያምር ነው። እርብስ ያከታተልባል። ዱላው ግን ጠንካራ ነው። የሳይፕረስ ተጫዋች የዋዛ ተጋጣሚ አይደለም ጋይስ። ልምድም እንዳለው ያስታውቃል። ጀግና መስፍኔ ማለት አዎ በቃ እንደዚህ ጃብ እያረክበት የሚያምር ነው። አዎ በስመ አብ ደሞ አይወድቅም። አንተ በጣም ጠንካራ ቺን ያለው አገጩ። አዎ የሚያምር ነው መስፍኔ። ፋይት ለማድረግ ነው የሚመጣው። ስለዚህ ነጥብ መያዝ ነው የሚያዋጣው እዚህ ላይ። ቀና በል ብሮ። የሚያምር ነው። አዎ በቃ እንደዚህ አየዋል። ጃብ እየነካው ትወጣለህ ማለት ነው። ደና ክሮስ ቢያገኘው ግን ይጥለዋል መስፍኔ። ይሄንን ቦዲ ላይ የሚገርማችሁ በዚህ ጊዜ መስፍኔ በ63 ኪሎ ግራም ነው የተጫወተው። አሁን 71 ነው የሚጫወተው። የሚያምር ነው። አዎ ዱላ እየተቀበለ ይውጣል። ታውቃለህ የሳይፕረስ ዱላ ዋጥ እያደረገ ነው የሚጠጋ። አዎ የሚያምር ቦዲ ላይ እናቴ ተሙ። አትደባደበው። አሁንም ነጥብ ዲ ሲያስጠላ ፋውለኛ ተጫዋች ነው ግን የሳይፕረሱ እንደዚህ ፊት ላይ ምናምን አይደረግም ጋይስ። አዎ የሚያምር ነው ቦዲ ላይ እናቴ ሽንጡን። አዎ አሞታል መስፍኔ ድገሙ ማርያም ተሰምቶታል። አዎ ዋጥ ያረገ ዱላ መስፍኔ ወደፊት ነው ብራዘር። ጃብ እዛው ላይ ትችላለህ እናቴ ትሙት። ጦርነት ነው በቃ። የሚገርም ምልልስ እያደረጉ ነው። አዎ ሰከንድ ነው። የሚያምር ነው። ይሄም የመስፍኔ ነው በእርግጠኝነት ማለት ነው። የሌለ ዶሚኔት አድርጎታል። ዘላ የገባችው ቦዲውን እኮ ያገኘችው አይደለም እጁ ላይ እኮ ነው ዱላው። ያምራል መስፍኔ። ሰርድ ራውንድ ትጨርሷል በእርግጠኝነት። ፈርስት ራውንድም የመስፍኔ ነው፣ ሰከንድም የሱ ነው። ነጥብ ማለት የነካውጣ ዝም ብላ አትታገል የነካውጣ እያለው ነው ስተረጉምላችሁ። አይዞን መስፍኔ ይደክማል ብሮ። ጨርሶ ሰርድ ራውንድ ማይ ብራዘር። ናቲ ጀግና እኮ ነው እናቴ ተሙት መስፍኔ። ኢትዮጵያን ወክሎ እንግዲህ እንደዚህ ደም የሰጠ ሰው ነው ማን።
ኦኬ አሁንም በአንድ ነጥብ ተበልጣል። የመጀመሪያውን በ5 ስለዚህ መለያ ነው ጋይስ። የመጀመሪያውን መስፍኔን ያሸነፈው የአሁኑን በአንድ ነጥብ የሳይፕረሱ ቦክሰኛ ያሸንፋል። በቃ ሳይጠጋ ያምር በቃ እናቴ ተሙተ ራውንዱ በሄደ ቁጥር መስፍን ባይዘው እየጠነከረ ነው የሚመጣው ጋይስ። ሁሉም ጨዋታዎቹን ካያችሁ ራውንዱ ሲሄድ እየባሰበት አውሬ እየሆነ ነው የሚመጣው። ፕሬዴተር መስፍን እንደሆኑ አዎ እናቴ ተሙት ያዘናጋ ይላል። አዎ በጃባ ወላክፎታል። ፊቱ ላይ ነው ቀጥታ ያገኘው። አታትመታ እያለው ነው የሳይፕረሱ ኮች። ጃብ የሚያመልጠው ነገር ምናምን ልምድ እንዳለ ያስተውቃል። ምን ቀና በል ብሮ ቀና ብለህ ተጫወት፣ እንደ ፒትቡል እንዲህ ብለህ አትጫወት እያለው አዎ መስፍኔ ቁመት ሲያጥር ግን 60 ምናምን ኪሎ ላይ አቅም ኖሮ ነው መጋበው ገብቷላ። በእንትን ሰውነት በፋት መብላት ትችላለህ። ረጅም ስትሆን ሚዛን ትመዝናል። አዎ መስፍኔ ዛለ ኮምቢኔሽን አዎ እዛው ሰንዝሮ ሽባ ኮተራ ያለ ነው የሳይፕረሱ ኮች። ቀና በለ ሰውዬ ምንድነው? ቆይ አዎ መስፍኔ ዱላው እኮ ፈርቶት እኮ ዱላው ዝቅ የሚል ቦዲ ላይ አንድ መስፍኔ በእናት በክሩስ ጃባ አዎ ጠቅ በጃባ ለማስጠጋት ነው ማርያምን። አዎ ጃባ አይቁም ግጨው እያሉ ነው። በስመ አብ እዚህ ጋር ያመለጠው ዱላ ነው መስፍኔ ሽፉት። ዋው የሚገርም ዱላ ነበር የሰነዘረው ሳይፕረሱ ቦክሰኛ። ጃባ አይቁም መስፍኔ እንዳይጠገይ አትቀፈው ጋይስ ያለው የሚያምር ነው። በጠቅላላ ነጥብ የወሰደ መስፍኔ ነው ጋይስ። እየነካ እየወጣ ነው። ይሄ እጅ ምናምን ነው የሚመታው። በእርግጠኝነት መስፍኔ ነው ሶስተኛ ራውንድ መስፍኔ እንዳሸነፈ 100% ሹር ነኝ። አብረን ምን ይሆናል ውጤቱ። ዩቲዩቤን ሁላችሁም ሰብስክራይብ አድርጉ እስቲ ጋይስ እየገባችሁ። መስፍኑ አንበሳ ይሄ እንዳሸነፍክ እርግጠኛ ነኝ። ግን ማን ያዘዋል ፖድካስት ላይ መስፍኔ ኤምኤምኤ ጆኒን ያልከው ነገር ከባድ ነው። ጆኒ እኮ ግራፕለር ነው። ግራፕለር ደግሞ የኤፍሲ የምትዩ ሰዎች ታውቃላችሁ፣ ማንም አይችላችሁም። ኤምኤምኤ ላይ ቦክሰር አድቫንቴጁ ጠባብ ነው። ኤምኤምኤ ላይ ማሸነፍ ወይም ሞይታይ ፋይተር ብትሆን እንደውም የተሻለ ነው እግርም ስለሚለው። ስለዚህ ኤምኤምኤ ከሆነ ጆኒ 100% ተሸንፋል። ቦክስ ላይ ግን ጆኒ መቼም አይመጣም እንጂ ያው መስፍኔ ቦክስ ላይ ኢትዮጵያ ውስጥ ከባድ ነው የሚያሸንፈው እንዴ። በግራፕሊንግ ደግሞ ጆኒን ኢትዮጵያ ውስጥ የሚያሸንፈው ኤምኤምኤ በአጠቃላይ በዋር ጆኒ ያሸንፋል ብዬ ነው የማስበው። መስፍኔ ያሸንፋል በለን አታ ሁለት ራውንድ 1 እና ራውንድ 3 መስፍኔ ነው። መስፍኔ አንበሳው መስፍን በሩ ይላል። ኢትዮጵያን እንደዚህ ከፍ አድርጎ ያሳየ ጀግና ቦክሰኛ ነው መስፍን ብሩ ማለት። ነገ መስፍን የለማማር ቦክሲንግ ምርቃት አለ። ሁላችሁ እንዳቀሩ በክብር ሊያስወጣው ነው። ሪስፔክትፉል የሆነ ቦክሰኛ ነው መስፍን። መስፍኔን ዱላ ሪፕላይ ያሳዩን እንጂ ምንድነው የዛን ብቻ። አዎ የሚያምር ነው። እጁን በዚህ እያስለቀቀ በክሮስ ነው የሚገባለት። በጃብ እጁን እያስለቀቀ
ማምለጥ። አንደኛ መስፍኔ ጀግና መስፍኔ